ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ 12 ሰዓቱ ነው የዛሬ አርብ ምሽት ቲቪ ዜና 57 የመጀመሪያው ምዕራፍ አሁን ይጀምራል አበይት ነጥቦቹን እነሆ መንግስት በተያዘው በጀት ዓመት ከግብር 1.5 ትሪሊዮን ብር ገቢ ለመሰብሰብ አቅዶ እየሰራ መሆኑን አስታወቀ በደቡብ ኢትዮጵያ ክልል የጋሞ ዞን ነዋሪዎች ዘንድሮ ለታላቁ ህዳሴ ግድብ ግንባታ ከ85 ሚሊዮን ብር በላይ ድጋፍ ስለማድረጋቸው ተገለጸ። ቻይና በእስያ ትልቁ የመከላከያ ፎረም ላይ በመከላከያ ሚኒስትሯ እንደማትወከል ስለመግለጿ ከውጭ መርጠናል። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁን ዘገባዎች ሰለሞን ኃይለ ኢየሱስ እመራለሁ አብራችሁን ዝለቁ። በጣት ከሚቆጠሩ ሰዎች መካከል ቁንጮ የሆኑ ባለሙያ ናቸው። ከምንም በላይ ደግሞ ዋና የስነ ምግባር አምባሳደር የህክምና ተደርገው ይጠቀሳሉ። እንግዲህ የህክምና ሙያ ሲማሩትም በጣም ከባድ ነው ሲኖሩትም በጣም ከባድ ነው 10 ነበርን ሴቶች ውጭ ለትምህርት የተላከ ነው ስመጣ ግን እኔ ብቻዬን መጣሁ እና አላማ ያለው ሰው ያሰበበት ቦታ ላይ ይደርሳል ባጭር መቅረት የለበትም መማር አለበት ሴቶች መማር አለባቸው ዕውቀት ከማድረግ የሚመጣ ነው ከመማር ብቻ ይመጣ አይደለም በመማሬ እኮራለሁ ራቲጅብን ያሉ እግር ስር እየወደቁ አገልግሎት ብለውሽ እነሱን ሰምተሽ ህዝብ ስለኖር እግዚአብሔር ክብር ይገባሻል የሰው ህይወት በእጃችን ላይ እንደሆነ ያንን አቃለሁ ከኛም በኋላ ማናቃቸው ልጅ የልጅ እንደዚህ ያለ ደግሞ በማናቃቸው ሰዎች መካከል ያለን ድልድዮች ነው ቀጭን ድልድይ ነው ወደ ቀዳሚው ዘገባ አሻገራለሁ ጠቅላይ ሚኒስትር አብይ አህመድ በፈረንሳይና ጣሊያን ያደረጉት ይፋዊ ጉብኝት በኢትዮጵያና በሀገራቱ መካከል ያለውን ግንኙነት ከፍ ያደረገ ስለመሆኑ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ተናገሩ ኢትዮጵያ ከሀገራቱ ጋር ዘመናትን ያስቆጠረ ግንኙነት አላት ያሉት ፕሬስ ሴክሬታሪያት ኃላፊዋ ያሁኑ ጉብኝት ደግሞ ግንኙነታቸውን በመሪዎች ደረጃ ከፍ ያደረገ ስለመሆኑ ገልጸዋል ዘጋቢያችን መስከረም ቸርነት ዝርዝሩን ይዛለች ኢትዮጵያ በዲፕሎማሲው መስክ ረጅም ዓመትን ያስቆጠረ የሁለትዮሽ ግንኙነት ከመሰረተችባቸው ሀገራት መካከል ፈረንሳይና ጣሊያን ተጠቃሽ ናቸው። ይህንኑ የኖረ ወዳጅነት ወደ ተሻለ ደረጃ ለማሸጋገር በማለም ጠቅላይ ሚኒስትር አብይ አህመድና ሉካቸው በፈረንሳይና ጣሊያን ይፋይ የስራ ጉብኝት አድርገዋል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ኢትዮጵያ ከሀገራቱ ጋር ያላትን ግንኙነት ይበልጥ እያጠናከረች መምጣቷን ገልጸዋል። የሀገራቱ መሪዎች በኢትዮጵያ ፍሬያማ ቆይታ እንደነበራቸው ያስታወሱ ፕሬስ ሴክሬታሪያቷ ጠቅላይ ሚኒስትሩ በፈረንሳይ ያደረጉት ቆይታ ሀገራቱ በቴክኖሎጂው ያላቸውን ትብብር የሚያልቅ ነው ብለዋል። ፈረንሳይ የተደረጉ 3 የቴክኖሎጂ እና የአርቲፊሻል ኢንተለጀንስ ነክ ጉብኝቶች ነበሩ። አንደኛው ስቴሽን ኤፍ የሚባል ነው። ስቴሽን ኤፍ በዓለም እንግዲህ ይሉታል ትልቁ የቢዝነስ ስታርታፕ የቴክኖሎጂ ስታርታፕ ማዕከል ማለት ነው። ከተለያየ ሀገራት እዛ እየመጡ የቴክኖሎጂ ስታርታፓቸውን ለማነሳሳት የሚጠቀሙበት ትልቅ ማዕከል ነው። ግንኙነቶች ይፈጠራሉ። ስለዚህ ለኛም ጥሩ ልምድ ነበር እዛ ላይ አርቲፊሻል ኢንተለጀንስም በሌላ የቴክኖሎጂ መስክም የሚሳተፉ ወጣቶች እየመጡ እዛ ፈጠራቸውን የበለጠ የሚያዳብሩበት ቦታ እንደሆነ ማለት ነው። ከኛ ጋር የሚያስተሳስረው ምንድነው በቅርብ ጊዜ እንደምታውቀው የስታርታፕ ፕሮክላሜሽን ፕሮሰስ ላይ ነው ያለው። እኛም እንደ ሀገር አውዱን በተለይ የቴክኖሎጂ የስታርታፕ አውዱን ምቹ ለማድረግ ምክንያቱም በጣም ብዙ ወጣቶች ያሉበት ሴክተርም ስለሆነ እሱን ምቹ ለማድረግ ብዙ ሂደቶች እየተካሄዱበት ነው ያሉትና ያለኛ ጥሩ ልምድ ያገኘንበትና ያየንባቸው ነበር። በተመሳሳይ በጣሊያን ፍሬያማ ውይይቶች ተደርገዋል ያሉት ፕሬስ ሴክሬታሪያት ቢለኔ ስዩም በተለያዩ ዘርፎች በጋራ ለመስራት ተስማምተዋል ብለዋል። ከኢትዮጵያ ጋር ያላቸው ግንኙነት በጣም የጠበቀ ነው። በተለያዩ በቀጠናዊ ጉዳዮች ከማይግሬሽን ጉዳዮች ጋር በሚገናኙቸው ወቅቶች ውስጥ የሚወያዩባቸው ጉዳዮች ናቸው። በዚህኛው ደግሞ የበለጠ ያለውን ትስስር እንዴት እናጠናክራለን በኢንቨስትመንቶች በንግድን የበለጠ ለመተሳሰር ደግሞ ምን መደረግ አለበት የሚሏቸውን ነገሮች የፈተሹበት ውይይት ነበረ ቆይታቸው ከጠቅላይ ሚኒስትሯ ጋር ማለት ነው። በአጠቃላይ ይፋዊ ጉብኝቱ ሀገራቱ የነበራቸውን ግንኙነት በመሪዎች ደረጃ ከፍ ያደረገ ስለመሆኑም አንስተዋል።
ሁለቱም ሀገራት በኢትዮጵያ ከመጀመሪያዎቹ ናቸው ኤምባሲ ሲከፍቱ። ጣሊያንን እንኳን ራሱ ብናይ ጣሊያን የመጀመሪያ ሀገር ናት ኢትዮጵያ ላይ ኤምባሲ ስትከፍት። ለዚህም ነው ለሚያስተውል ሰው የመኪና ታርጋ ቁጥራቸው ራሱ 1 ይላል የመጀመሪያው ስለሆነ ማለት ነው። ፈረንሳይም ወደዛው አካባቢ ናት ማለት ነው። ስለዚህ ይሄ ከድሮ የነበረውን ትስስር አሁን በመሪዎች ደረጃ በጣም ከፍ እያደረጉት መጥተዋል ማለት ነው። ከዚሁ ከዲፕሎማሲው ጋር ተገናኝተን እንግዲህ ክቡር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ እንኳን ከነዚህ ከሁለቱ መሪዎች ጋር በጣም ጥብቅ የሆነ ትስስር ፈጥረዋል፣ ጓደኝነት ፈጥረዋልና በመሪ ደረጃ ደግሞ የሚደረጉ እንደ ሀገራት የቆየ ዲፕሎማሲ ትስስር አለ። በመሪ ደረጃ ደግሞ ያለው መግባባት የበለጠ ኢትዮጵያ ከነዚህ ሁለቱ ሀገራት ጋር ያላትን ቁመና ከፍ አድርጎታል። ጠቅላይ ሚኒስትር አብይ አህመድና ልኡካቸው በአውሮፓ የነበራቸው ቆይታ በሀገራቱ መካከል ያለውን ግንኙነት ይበልጥ የሚያጠናክር ስለመሆኑም ተገልጿል። ታላቁ የኢትዮጵያ ህዳሴ ግድብን በዘላቂነት ለትውልድ ለማስተላለፍ የተፋሰስ ልማት ላይ ትኩረት ሊደረግ እንደሚገባ ተገለጸ። አንድ ለአንድ ሪፖርት የአባይ ተፋሰስ ልማትና የሲቪል ማህበራት ሚና በሚል መሪ ሀሳብ የውይይት መድረክ ተካሂዷል። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ከፒኤችኢ ኢትዮጵያ ኮንሰርቲየም ጋር በጋራ በመተባበር ያዘጋጀው ይሄው መድረክ በተቀናጀ የተፋሰስ ልማት ላይ ትኩረቱን ያደረገ ነው። መላውን ህብረተሰብ በአንድነት በማሰለፍ ለግድቡ ሁለንተናዊ ድጋፍ ሚናውን እየተወጣ ስለመሆኑ የጽህፈት ቤቱ ዋና ዲሬክተር ዶክተር አረጋይ በርሄ ተናግረዋል። ኢትዮጵያን ከግድቡ ግንባታ ጎን ለጎን ግድቡ የሚገነባበትን ወይ ደግሞ የሚገባውን ደለል በመቀነስ የተሰራው ስራ ለትውልድ የሚያበቃ ስለመሆኑ ተናግረዋል። በዚህ ረገድ ታዲያ የሲቪል ማህበራትን ጨምሮ የሁሉም ማህበረሰብ ተሳትፎ አስተዋጽኦ ስለማድረጉ ዶክተር አረጋይ በርሄ ጠቁመዋል። ኢትዮጵያውያን ግድባችንን በገንዘብ፣ በሞራል፣ በእውቀትና በፐብሊክ ዲፕሎማሲ ከመደገፍ ጎን ለጎን ወደ ግድቡ የሚገባው ደለል በመቀነስ የግድባችንን እድሜ ለማራዘም በሚል በአርሶ አደሩና አርብቶ አደሩ በአባይ ተፋሰስም ሆነ ከተፋሰሱ ውጭ በመላው ሀገሪቱ የተሰራው ስራ ለትውልድ የሚያኮራ ተግባር ነው። ግድቡ አሁን ላለበት ደረጃ እንዲደርስ የማድረግ ሚናውን የተወጣ መላው ህዝባችንን የሲቪክ ማህበራትና ሌሎች አደረጃጀቶች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ከህፃን እስከ አዋቂ ሁሉም ዜጋ ከጎናችን በማቆም በባለቤትነት ስሜት ስለደገፍን ነው። ሪፖርተራችን ሞላ ለማየው እንደዘገበው ታዲያ የሲቪል ማህበረሰብ በማቀናጀት በተፋሰሱ ጥበቃና ልማት ላይ መስራት እንደሚገባ የፒኤችኢ ኢትዮጵያ ኮንሰርቲየም ዋና ዲሬክተር እንደሻው ሞገሴ ገልጸዋል። የሲቪል ሶሳይቲ ድርጅቶች እንዴት ራሳችንን የምናስተባብርበት መድረክ እንዴት ሊኖረን ይቻላል የሚለው ላይ ነው የተወያየ ነው። በዚህ ላይ በጋራ መስራት እንዳለብን ተስማምተናል። ስለዚህ ሲቪል ማህበረሰቡ መስራት ያለባቸው አሁን የተፋሰስ ልማት ስንል ሰፊ ችግር ነው፣ በአንድ አካል ብቻ የሚፈታ አይደለም። ስለዚህ ሲቪል ማህበረሰቡም ለዚህ ችግር መቀረፍ የበኩላቸውን አስተዋጽኦ ማበርከት አለባቸው። እስካሁንም ሲያበረክቱ ነው የነበረው። በተለያዩ ስራዎች ውስጥ ይሳተፋሉ። የሀብት እያፈላለጉ የተፋሰስ ልማት ስራዎችን ሲሰሩ ቆይተዋል። ስለዚህ አሁንም በዚያው መልክ ሀብትን እያፈላለጉ በጋራ በመደራጀት በመተባበር በመቀናጀት በተፋሰስ ውስጥ ስራዎችን መስራት ያስፈልጋቸዋል። መንግስት በተያዘው የበጀት ዓመት ከግብር 1.5 ትሪሊዮን ብር ገቢ ለመሰብሰብ አቅዶ እየሰራ ስለመሆኑ አስታወቀ። ባለፉት 10 ወራት የተከናወኑ ተግባራትና የተሰበሰበው ገቢ ይህንን ሀገራዊ ግብ ማሳካት እንደሚያስችል የታየበት ስለመሆኑ ተገልጿል። ዘጋቢያችን አገርነሽ አየልኝ በዚህ በአዲስ አበባ በሚገኝ የገቢዎች ሚኒስቴር ቅርንጫፍ ጽህፈት ቤት ተገኝታ የገቢ አሰባሰቡን የተመለከተ ዘገባ ታስቃኘናለች። ተከታተሉትና እንመለሳለን። በ2017 በጀት ዓመት እንደ ሀገር 1.5 ትሪሊዮን ብር ገቢ ለማሰባሰብ ታቅዶ እየተሰራ ይገኛል። ከዓመታዊ እቅዱ 900 ቢሊዮን ብር የሚሆነው በፌዴራል መንግስት በኩል እንዲሰበሰብ ይጠበቃል። በአመቱ 3.14 ቢሊዮን ብር ገቢ እንዲያሰባስብ ኃላፊነት የተጣለበት በገቢዎች ሚኒስቴር የሰሜን ምዕራብ ቅርንጫፍ ጽህፈት ቤት በ10 ወራት ውስጥ የአመቱን እቅድ ሙሉ በሙሉ ማሳካቱን ዋና ስራ አስኪያጅ ኪሮስ ደበሱ ገልጸዋል። በድምሩ ወደ 12517 የሚሆኑ ግብር ከፋዮች አሉ። ያሳወቁትን ስንወስድ ግን ጠቅላላ ድምር ውጤቱን
6434 ይህ ማለት ኦልሞስት ከ95% በላይ ግብራቸውን ቀርበው አሳውቀዋል ማለት ነው። ዋናውን ታክስ ብለን ስንወስድ ማለት ነው። የ10 ወር እቅዳችን ወደ 2.8 ቢሊዮን ነበር ከተቷል ከተሰጠን ማለት ነው። አፈጻጸማችን ስንወስድ ወደ 3.4 ቢሊዮን መሰብሰብ ተችሏል ማለት ነው። ይህ ማለት የ10 ወር እቅድ አፈጻጸማችን 121% የደረሰበት ነው። ከእቅድ በላይ ማሳካት ችለናል ማለት ነው። የአመታዊ ከተሰጠን እቅድ አኳያም ስናየው ኦልሞስት 100% ሰብስበን እንገኛለን ማለት ነው። ቅርንጫፍ ጽሕፈት ቤቱ ላስመዘገበው ውጤት የዲጂታል ክፍያ ስርዓቱ የጎላ አስተዋጽኦ ማበርከቱን የሚያነሱት ስራ አስኪያጁ ግብር ከፋዮች የዲጂታል ክፍያና መሰል አገልግሎቶች ላይ ግንዛቤ እንዲኖራቸው እንደሚሰራም ገልጸዋል። ቀድሞውኑ ይህን ወደዚህ ፕላትፎርም እንዲገቡ ስልጠና እንሰጣለን። አዲስ ተመዝጋቢዎችም ነባራችሁም የራሳቸው የሆነ ዩዘር እንዲኖራቸው ከተደረገ በኋላ እዛው ባሉበት ነው የሚያሳውቁን ማለት ነው። አመታዊ ንግድ ትርፍን ብንወስድ የወርሃዊ ሪፖርቶቻችን ብንወስድ አሁን በማኑዋል የሚባል ስራ ኦልሞስት የለም። ቶታሊ 98% በኤሌክትሮኒክ መንገድ ነው ግብራቸው የሚያሳውቁት የሚከፍሉት። የመክፈያ ፕላትፎርሞችም አሉ። ኢፔመንት አለ፣ ቴሌብር አለ፣ ባንክ ቱ ባንክ አለ። አሁን ወደ ማን የመጣን ያለ ነው በኢፔመንት ስርዓትና በቴሌብር ስርዓቶች ነው የመጣን። ኢቭን የባንክ ቱ ባንክ ትራንዛክሽናችን በጣም እየቀነሰ የመጣበት ሁኔታ ነው ያለው ማለት ነው። ምክንያቱም ይህ ጊዜ ቆጣቢ ያደርገዋል ማለት ነው። የቅርንጫፍ ጽሕፈት ቤቱ ተመዝጋቢ አዲስ አባይ በቅርንጫፍ ጽሕፈት ቤቱ ያለው ዲጂታል ማሳወቂያና የክፍያ ስርዓት ጠቀሜታው የጎላ መሆኑን ያነሳሉ። ዘመናዊ ነው፣ ዲጂታል ጥሩ ነው። ማሳውቀው በሲስተም ነው። በየወሩ በሲስተሙ ላይ የማሳውቀውን ነገር እከፍላለሁ። ሀገራዊ ግቡን እውን ለማድረግ አመታዊ ግብራቸውን ያላሳወቁም ሆነ አሳውቀው ያልከፈሉ ግብር ከፋዮች ግዴታቸውን እንዲወጡ ጥሪ ቀርቧል። ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ በሰው ሰራሽ አስተውሎት ቴክኖሎጂ የጀማመረቻቸውን ስራዎች ለመደገፍና በተለያዩ ዘርፎች የሚታዩ ችግሮችን በምርምር ለመፍታት ሲባል እየተሰራ ስለመሆኑ የአዲስ አበባ ዩኒቨርሲቲ አስታወቀ። በዩኒቨርሲቲው በጤና በትምህርትና በግብርና ላይ መሰረት ያደረጉ የሰው ሰራሽ አስተውሎት ምርምሮች እየተሰሩ ስለመሆኑ ተገልጿል። መሀሌት ታደለ በፈጣን እድገት ውስጥ የሚገኘው የሰው ሰራሽ አስተውሎት ወይም የኤአይ ቴክኖሎጂ ዓለምን ተለዋዋጭና ኢተገማች አድርጓታል። ኢትዮጵያም ቴክኖሎጂው ይዞት የመጣውን ገጸ በረከት ለመቋደስ ይቻላት ዘንድ ለዘርፉ ትኩረት ሰጥታ እየሰራችበት ትገኛለች። የአዲስ አበባ ዩኒቨርሲቲ የቴክኖሎጂና ቤልት ኢንቫይሮንመንት ኮሌጅ በተለያዩ የትምህርት ክፍሎቹ በሰው ሰራሽ አስተውሎት ላይ መሰረት ያደረጉና ችግር ፈቺ የሆኑ ምርምሮችን እያካሄደ ይገኛል። ለጤና አገልግሎት የሚሆን ለእርሻ አገልግሎት የሚሆን ለግብርና ላይ የሚሆን ሪሰርች እንሰራለን። ለምሳሌ የልብ ህመም ችግሮችን መለየት የሚችል የጡት ካንሰር ላይ ብዙ አይነት የጡት ካንሰሮች አሉ። አንደኛው አይነት ዳታ አልነበረውም እና ያንን ሌሎች ገበያ ላይ ካሉ ዳታ ወስደን ያንን ለዛ መለያ የሚሆን ስራ ሰርተናል። በዩኒቨርሲቲው እየተሰሩ ካሉ የሰው ሰራሽ አስተውሎት ምርምሮች መካከል በግብርናው ዘርፍ ያሉ ችግሮችን ለመፍታት ጥቅም ላይ ይውላሉ ተብለው ተስፋ የተጣለባቸው የምርምር ስራዎች ዋነኞቹ ናቸው። ምን ያህል ምርት ይኖረናል ብሎ ኤስቲሜሽን የመስራት ነው ወይ ደግሞ ምን ያህል እናመርታለን የሚለው ነገር ፕሮጀክሽን መስራት ነው። እዚህ ስክሪን ላይ እንደምታዩት ኤአይ ተጠቅመን አክቹአሊ በድሮን ነው የምናነሳው። ፎቶግራፊ እናነሳለን። ፎቶግራፍ ካነሳን በኋላ ኤአይ ተጠቅመን የእያንዳንዱን የስንዴ ዛላ መለየት እንችላለን፣ መቁጠር እንችላለን። ስለዚህ ሙሉ የፋርሙ ላይ ያለው ሙሉ የግብርና ፋርሙ ላይ ያለው ኢሜጅ ከወሰድን በኋላ ዛላዎቹን መቁጠር ስለምንችል እያንዳንዱ ዛላ ምን ያህል እንደሚይዝ ሳምፕል ስለምናደርገው እሱን አባስተን ምን ያህል ምርት ይሰጣል at the end of the day የሚለውን ነገር ኤስቲሜት ማድረግ ይቻላል። ኢትዮጵያ በግብርናው ዘርፍ ከፍተኛ ለውጥ እያስመዘገበችበት የምትገኘው የቆላ ስንዴ ምርት ላይ ያሉ እንቅፋቶችን ለመሻገር የሚያግዙ ናቸው ተብለው በዩኒቨርሲቲው መምህራንና ተማሪዎች ከሚሰሩ ምርምሮች መካከል የመስኖ እርሻ ውጤታማነት ላይ ያተኮረው ይገኝበታል። ሶስተኛው ነገር እየሰራን ያለ ነው አሁንም ከስንዴ ጋር በተያያዘ እየተጠቀምን ያለነው ቆላማ ቦታ ስለሆነ በኢሪጌሽን ነው ወይ ደግሞ በመስኖ ነው የምናደርገውና ስናየው በጣም ቀላል ይመስላል እንጂ
ሜዳው ወይ ደግሞ እየበቀለበት ያለው ቦታ በጣም ሰፊ ከመሆኑ የተነሳ የትኛው ቦታ ውሃ ፕሮፐርሊ አግኝቷል አላገኘም የሚለውን መለየት አስቸጋሪ ነው የሚሆነው። ስለዚህ በድሮን ተጠቅመን ካሜራ አለው ካሜራውን ተጠቅመን ኤንዲቪአይ ኢንዴክስ የምንላቸው አሉ። እሱን ካልኩሌት በማድረግ የት አካባቢ ውሃ አጥሮታል፣ የት አካባቢ ውሃ በብዙ አለው የሚለውን ወተር ስትረስ ሌቭሉን መለካት ይቻላል። እዚህ ምን ይጠቅመናል ማለት ነው? ለኢሪጌሽን ማኔጅመንት የምንጠቀምበታለን። ይሄ ሁሉን የምንሰራው ግን ከኋላ ያለው እንደ ኢንጂን የምንጠቀምበት ኤአይ ነው። የሰው ሰራሽ አስተውሎት ቴክኖሎጂን በአግባቡ መጠቀም ከተቻለ ምርታማነትን ከማሳደግ ባሻገር በተለያዩ ዘርፎች ያሉ ባለሙያዎችን ለማገዝ መጠቀም እንደሚቻልም ይጠቀሳል። ምርታማነትን ማሳደግ እንችላለን። ምናልባት 10 ሰው 100 ሰው የሚሰራውን በአንድ ማሽን የተሻለ ምርታማነትን ልናመጣ የምንችልበት እድል ነው አንዱ የሚታየኝ። ሁለተኛው ደግሞ በኤክስፐርቶች አሉ ግብርና ላይ፣ ጤናው ላይ፣ ፋይናንሱ ላይ፣ ሁሉም ቦታ ላይ እና ቁጥራቸው ትንሽ ነው። ማገዝ እንችላለን። ጥቂት ሰዎች እንዳይደክሙ ማገዝ የምንሰራባቸው ምርምሮች የሆነን ችግር በእኛ ቋንቋ ተደራሽ እንዲሆን ከማድረግ ሲጀምር ደግሞ በእኛ አውድ እንዲሰራ በእኛ የሆኑ ስራዎችን ለማምጣት የሚሰሩ ስራዎች አሉ። ጥሩ ጅማሬዎች አክቹሊ ሰፋ የሚያሉ ናቸው። አዲስ አበባ ዩኒቨርሲቲ በቴክኖሎጂና ቤልት ኤንቫይሮንመንት ኮሌጁ ከሚያካሂዳቸው ምርምሮች መካከል አብዛኞቹ በትምህርት፣ በጤና፣ በግብርናና በቋንቋ ላይ ያተኮሩ መሆናቸውን የሚናገሩት የኮሌጁ መምህር ዶክተር ፍጹም አሳምነው እነዚህ ምርምሮች ወደ ተግባር እንዲለወጡና የዜጎች ሕይወት ላይ ሚና እንዲኖራቸው ለማስቻል የሕግ ማዕቀፎችን ማዘጋጀት እንደሚገባ ይመክራሉ። የቅዳሜ መልክ በልዩነት ለእርሶና ለቤተሰቦ የሚመጥኑ ለሰው የቀረቡ ጉዳዮችን ይዞ እየመጣ ነው። የቅዳሜ መልክ የኛ መልክ። ጸጋዋ ብዙ በሆነችው ሀገራችን ሊታዩ ሊጎበኙ የሚገባቸው ስፍራዎችና ባህሎች አያሌ ናቸው። በቅዳሜ መልክ የመዳረሻ ሰዓታችን ወደ ሀገራችን ሀብቶች አብረን እንጓዛለን። የሀገራችንን ጨምሮ የአውሮፓ ትላልቆቹ ሊጎች ተጠናቀዋል። ክረምቱን የአውሮፓም የተቀረው ዓለም ክለቦች ፊታቸውን ወደ ተጫዋቾች ገበያ ያዞራሉ። የቅዳሜ መልክ ስፖርት በተመረጡ ስፖርታዊ ጉዳዮች ሰፋ ባለ አየር ሰዓት በቅዳሜ መልክ። የቅዳሜ አንዱ መልክ ገበያው ነው። ልዩ ገበያዎችን በመላው ሀገሪቱ ዞረን እንፈልጋለን። በቅዳሜ መልክ የወደድነውን እንገዛለን፣ እንሸጣለን። ጥበባዊ መረጃዎች፣ የጠቢባን ልዩ እይታ፣ አስደናቂ አስገራሚ የጥበብ ስራዎች የሚቀርብበት የቅዳሜ መልክ የጥበብ ገጽ ላይ የኑሯችን ገጽ ሲፈተሽ መልኩ ምን ይመስላል? በቅዳሜ መልክ ውጣ ወረዳችን፣ ማግኘት ማጣታችን፣ ደስታና ሐዘናችን ሁሉ የእኛነታችን መገለጫ የኑሯችን ዘይቤ ነው። ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት የዛሬ አርብ ምሽት ኢቲቪ ዜና 57 የመጀመሪያው ምዕራፍ ዜናዎቻችን እንደቀጠሉ ናቸው። በኢትዮጵያ ለረጅም ዓመታት ተገድቦ የቆየው የውጭ ሀገር ዜጎችን የማይንቀሳቀሱ ንብረት ባለቤትነትን የሚከለክለው አዋጅ መሻሻሉ ኢንቨስትመንትን ከማሳደግ አንጻር የጎላ ጠቀሜታ እንደሚኖረው ከኢትዮጵያ ቴሌቪዥን አዲስ ቀን የዜና ሾው ጋር ቆይታ ያደረጉ ባለሙያዎች ተናገሩ። ረቂቅ አዋጁ ሲጸድቅ ታዲያ ብልሹ አሰራርን በመከላከልና የዜጎችን ተጠቃሚነት በማረጋገጥ ተግባራዊ መሆን ይኖርበታልም ተብሏል። ምንተስኖት ይልማ ተከታትሎታል። የሚኒስትሮች ምክር ቤት ሚያዝያ 23 ቀን 2017 ዓ.ም የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆኑበትን ውሳኔ ረቂቅ አዋጅን ለሕዝብ ተወካዮች ምክር ቤት መርቶታል። አዋጁ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብትን በማያሻማ መልኩ ለውጭ ዜጎች ሕጋዊ አሰራርን ዘርግቶ መተግበር ይኖርበታል ሲሉ ከኢቲቪ አዲስ ቀን የዜና ሾው የሀገር ጉዳይ ጋር ቆይታ ያደረጉ ባለሙያዎች ነግረውናል። የውጭ ዜጎችን
በዚህ ቦታ ላይ ስትፈቅጂ ማስቀመጥ ያለብሽ ገደብ አለ። ያም ደግሞ ያላግባብ ዜጎች ከቦታቸው ተፈናቅለው በሀገራቸው ባዳ እንዳይሆኑ በከፍተኛ መጠን ቦታዎች በውጭ ሀገር ዜጎች ተይዘው እንደተባለው የሀገራችን ዋነኛ ሀብት መሬት ነው። ያንን መሬት ባዳ ሊሆኑ የውጭ ዜጎች ይዘውት የመንግስትንም ፖሊሲ በተለያየ መንገድ ተጽዕኖ እንዳያሳድሩብን ጥንቃቄ ይፈልጋል። የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበት አግባብ ተገድቦ የቆየ መሆኑን የጠቀሱት ባለሙያዎቹ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት በጥናት የተደገፈ ሕግ ማውጣት አስፈላጊ መሆኑን ጠቅሰዋል። በኢትዮጵያም እንግዲህ ልክ እንደ ደጉት ሀገሮች እንኳን ሙሉ በሙሉ ልቅ ባይሆንም በተገደበ መልኩ የዜጎችን የመሬት ባለቤትነት መብት በሕገ መንግስቱ የተፈቀደውን በማያጣብብ መልኩ መፍቀድ አስፈላጊ መሆኑን እንግዲህ ታሳቢ በማድረግ በዚህ መልኩ ገደቦች ተቀምጠው ውጭ ሀገር ዜጎች የመኖሪያ ቤትን ብቻ የመኖሪያ ቤት ዓላማ የሚውል መሬትና ቤትን ባለቤት ወይም ባለይዞታ የሚሆኑበትን አግባብ የሚፈቅድ ሕግ ነው እንግዲህ ለመዘርጋት እየታሰበ ያለው ማለት ነው። ረቂቁም የተዘጋጀው ከዚህ አኳያ ነው። አዋጁ ለውጭ ባለሀብቶች የሚሰጠው መብት የሀገርን ኢኮኖሚ ከማሳደግ አንጻር ዘርፈ ብዙ ጠቀሜታ እንደሚኖረው የገለጹት ባለሙያዎቹ በዘርፉ የሚታዩ ብልሹ አሰራሮችን ለመከላከል ጠንካራ የሆነ ተቋማዊ አሰራር ተግባራዊ ማድረግ ያስፈልጋል ብለዋል። እንደምናውቀው እንደዚህ አይነት የልማት ስራዎች ከፍተኛ የሆነ መዋለ ንዋይ ያለባቸው ስለሆኑ ለኮራፕሽን ተጋላጮች ናቸው። ስለዚህ ጠንካራ የሆነ ተቋማዊ አሰራር ማጎልበት የመጀመሪያው ተግባር ይሆናል ይህንን ወደ ስራ ከማስገባት በፊት። ሌላኛው ጥንቃቄ ማድረግ የሚኖርብን አንዩቲላይዝድ የሆነ ሪሶርስ እንዳይኖር። ምክንያቱም አንዳንድ ጊዜ ባለሀብቶች መኒ ፓርኪንግ የምንለው ወይም ደግሞ በተለያየ መንገድ የመኒ ላውንደሪንግ ስራ ሊሰራበትም የሚችልበት እድል ሰፊ ስለሆነ የሚመጣውን የኢንቨስትመንት ሶርስ በደንብ አድርጎ ማየትና እነዚህ የሚሰጡ ፍቃዶች በጥንቃቄ ሊታዩ የሚገባበት ይሆናል ማለት ነው። ረቂቅ አዋጁ የውጭ ዜጎች በኢትዮጵያ ውስጥ ኢንቨስት ሲያደርጉ የመኖሪያ ቤት እንዳይኖራቸው የሚከለክለውን ሕግ በማሻሻል ኢንቨስትመንትን ከማሳደግ አንጻር የጎላ ጠቀሜታ ይኖረዋል ተብሎ ይጠበቃል። የጣናነሽ ቁጥር 2 መርከብ ወደ መዳረሻዋ በሰላም እንድትደርስ እየተሰራ ስለመሆኑ ተገለጸ። የአፋር ሕዝብ ከጋላፊ ጀምሮ ጣናነሽ ባለፈችባቸው ከተማዎች ሁሉ በሰላም እንድታልፍ ትብብር እያደረገ ይገኛል። ጣናነሽ ዛሬ ገዋኔ ደርሳለች። ዘጋቢያችን ሁሴን መሐመድ ተጨማሪውን ከስፍራው ያደርሰናል። ጣናነሽ ቁጥር 2 መርከብ ከቻይና ተነስታ መዳረሻዋን ባህር ዳር አድርጋ ጅቡቲ ላይ በመኪና ተጭና በአፋር ክልል ጋላፊ፣ ዒሊዳዓር በርካታ ከተማዎችን ወረዳዎችን በማቆራረጥ ሰመራን አልፋ አሁን ላይ ገዋኔ ደርሳለች። በተለይ በአፋር ክልል ጋላፊን ጨምሮ በርካታ ከተሞችን በመታልፍበት ጊዜ የአካባቢው ማህበረሰብ እንዲሁም ከጅቡቲ ጀምሮ ሲያጅቧት የመጡ ፌዴራል ፖሊሶች፣ የክልሉ ፖሊስና ጸጥታ አካላት በጋራ ሆነው በተለይ ከተሞች ላይ የመብራትና የቴሌ መሰረተ ልማቶችን በማስተካከል መርከቧ በሰላም እንድታልፍ በጋራ ሲሰሩ ቆይቷል። ጉዞ አሪፍ ነው። እንደምታየው ቀላል የሚባል ጉዞ አይደለም። ብዙ አካላቶች ተባብረውናል። ስፔሻሊ ከጋላፊ ጀምሮ እኛ ከጋላፊ ነው የተቀበልናቸው። ከጋላፊ ጀምሮ የመብራት ኃይል፣ የቴሌኮም ቡድን፣ ፌዴራል ፖሊስ፣ አፋር ኮሚሽነር፣ ትራፊኮች በጣም የሚገባውን ትብብር አድርገውልናል። ብዙ ተግዳሮቶች፣ ችግሮች አሉ። በቃ ይሄ ከተማ መሀል የሚደረግ ሳይኖች፣ መብራቶች በጣም ዝቅ ያሉ ናቸው። እነሱ በጣም ችግሮች ነበሩ እና ያንን ነገር በሚገባ ተባብረውናል። በተለይ የጣናነሽ ቁጥር 2 መርከብ ከጋላፊ ጀምሮ ገዋኔ እስክትደርስ ድረስ የአፋር ክልል በተለያዩ ከተማ የሚገኙ የአካባቢው ማህበረሰብ በነቂስ ወጥቶ ሲያሳልፋት እንግዲህ መመልከት ችለናል። አሁን ላይ የምንገኘው እንግዲህ ገዋኔ ነው። ጣናነሽ ቁጥር 2 መርከብ እንግዲህ እንደምትመለከቷት አሁን ላይ አዳሯን ገዋኔ ታርፍና በነገታው እንግዲህ ወደ ጉዞዋን ትጀምራለች። እንግዲህ ባህር ዳር መዳረሻዋ ነው። በቀን ምናልባት 35 ወይ 40 ኪሎ ሜትር ብንጓዝ ነው። ከዚህ በኋላ ላለው መንገድ አስቸጋሪ ነው። አብዛኛውን ያው ዲቱር እናደርጋለን። ተለዋጭ መንገድ ምናምን ነው የምንገባው እና ከዚህ ጋር ያለው ተመሳሳይ ነገር ነው የሚጠብቀን። ያው የኤሌክትሪኩ እንዳለ ሆኖ ዌልካም ሳይኖቹ እንደዛ ነው የሚጠብቁን እና እዛ በምንደርስበት አካባቢ ላይ ያሉ አካላት የሚመለከታቸው አካላት ትብብር ቢያደርጉልን፣ ቀጣይ የሚያልፉባቸው ከተሞች ላይ ደግሞ የአካባቢው ማህበረሰብ የጸጥታ አካላት በጋራ በመሆን በሰላም ወደ መዳረሻዋ ባህር ዳር እንደምትደርስ ይጠበቃል።
የኢትዮጵያ ብሔራዊ ሙዚየም ረጅም ዘመናትን ያስቆጠሩ ሃይማኖታዊና ታሪካዊ ሰነዶችን እንደዚሁም የተለያዩ ቅሪተ አካላትን በውስጡ የያዘ ነው። ይህንን ሙዚየም ታዲያ የሀገር ውስጥና የውጭ ሀገር ዜጎች በየቀኑ ይጎበኙታል። ባልደረባችን ሪሳላው ፒዮ በሙዚየሙ ቅኝት አድርጋ ተከታዩን መሰናዶ አዘጋጅታለች። ተከታተሉትና እንመለሳለን። ሙዚየም የትላንት የዛሬና የነገን ታሪክ ሰንዶ ማስቀመጫዎች ናቸው። እንደ ኢትዮጵያ ላሉ ብዙ ታሪክና ባህል ላሉት ሀገር ሙዚየም ግድ ይላል። አሁን የሚገኘው በ5 ኪሎ አካባቢ የኢትዮጵያ ብሔራዊ ሙዚየም የሚገኝበት ነው። የኢትዮጵያ ብሔራዊ ሙዚየም ልናስቃኛችሁ ወደናል። ባለሙያ ውስጥ የጠበቀን ነው። አብራችሁን ቆዩ። ሰላም ደነሽ ሰላም ነው አለን። እሺ ሳህለ ስላሴ መላኩ እባላለሁ። የፓሊዮንቶሎጂና የፓሊያንትሮፖሎጂ ተመራማሪና የፓሊያንትሮፖሎጂ ዲፓርትመንት ኃላፊ ነኝ። እሺ አመሰግናለሁ ልታስጎበኘን ፈቃደኛ ስለሆነ። እዚህ ጋር የምናያቸው የዳይኖሰር ጥርስ ሲሆን ይሄ እንግዲህ የዛሬ 146 ሚሊዮን ዓመት አካባቢ ይኖር የነበረ እና ስጋ በል የዳይኖሰር ዝርያን የሚወክል ጥርስ ነው ማለት ነው። የፍሬ ሊሆን ይችላል፣ ዘሮች ሊሆናሉ። እዚህ ጋር የምታያቸው ደግሞ ቅጠሎች ናቸው። እንግዲህ እነዚህ በሙሉ ወደ ቅሪትነት እንደሚቀየሩ በሳይንስ የተረጋገጡ ናቸው ማለት ነው። ስመጣ ለራሱ ቀደም ብዬ ያየሁት ሉሲ ነው። ሆን ብለን ነው ይሄንን ሀሳብ ያመጣ ነው። ስለዚህ ስትገባ ገና ትቀበልሻለች ከበር ላይ እንግዲህ በብራውን የሚያመለክተው ማለት ነው ቅሪተ አካሏ የተገኙ ፓርቶችን ነው። በነጭ ደግሞ የምናየው ከአካሏ ያልተገኙ ፓርቶችን ነው ማለት ነው። ሰማያዊ ደግሞ በሰውነታችን ውስጥ በፍጹም የማይገኙ ወይ ደግሞ ቅሪት ሊሆኑ የማይችሉ አካላት አሉ። ይሄ እንግዲህ ዳይኖቴሪየም ተብሎ የሚጠራ የዝሆን ዝርያ ሲሆን የዛሬ 3 ሚሊዮን ዓመት አካባቢ ይኖር የነበረ ዝርያ ነው። እዛ ወደዚህኛው ግኝት በምንመጣበት ጊዜ ይሄ እንግዲህ የሉሲ ቅሪተ አካል ነው። ይሄ የሉሲ ቅሪተ አካል እንግዲህ እንደ ሉሲ በጣም የታወቀ ቅሪተ አካል እስካሁን ድረስ አልተገኘም ማለት ነው። ተመልካቾቻችን እስካሁን ድረስ እናስቃኛችሁ የነበረው የሉሲ የምትገኝበት ክፍል ሲሆን አሁን ደግሞ ወደ ላይኛው ክፍል ባለሙያ እየጠበቀን ነው። ወደዛ ቢድ እንኳን ደህና መጣሽ። እዚህ ክፍል ደግሞ ምንድነው መመልከት የምንችለው? ወደዚህ ደግሞ ስንመጣ የምናገኘው የታሪክ ዘመን አርኪኦሎጂ እናገኛለን ማለት ነው። ባህላዊ እምነት እያልን የምንጠራው ከዚያም ባሻገር ደግሞ ያ እምነት ከሌላው ዓለም ጋር ያለው መስተጋብር የምናይበት ማለት ነው። ለምሳሌ ሐውልቲ ትባላለች። ለምሳሌ እነዚህ መሰዊያዎች ናቸው። እነሱ ሊያመልኩ ሲሄዱ እነዚህ መሰዊያዎች እንደ በግ፣ ፍየል የመሳሰሉ ነገሮችን የሚሰውባቸው ናቸው። ይሄ ዙፋን ነው፣ የነሱ መቀመጫቸው ነው። እዚህ ጋር ይሄ የግብፃውያን ነው። ይሄንን የራስ ስታይላቸውን ሄር ስታይላቸውን ብትመለከች እዚህ ጋር ወደዚህ አካባቢ ላይ ብናገኛቸው ከግዕዝና ከአማርኛ በፊት የሳቢያዊ ቋንቋ ኢትዮጵያ ውስጥ ይነገር እንደነበርና ይጻፍ እንደነበር የሚያመላክተን ይሄ የምናየው የሳቢያዊ ቋንቋ ነው ማለት ነው። በርካታ ነገሮችን መመልከት ችያለሁና እጅግ አድርጌ አመሰግናለሁ ስለነበረን ቆይታ። በጣም አመሰግናለሁ። መልካም ጊዜ። ተመልካቾቻችን የኢትዮጵያ ብሔራዊ ሙዚየምን በዚህ መልኩ አስቃኝተናቸዋል። መልካም ጊዜ ይሁንላችሁ። እናመሰግናለን ሪሳለን። የተወደዳችሁ ከኢቲቪ ዜና 57 የመጀመሪያው ምዕራፍ ጋር በቀጥታ ስርጭት ዜናዎችን እየተከታተላችሁ ነው። አሁን ደግሞ ባልደረባ ኃይሉ ነገሰ ዛሬን ጨምሮ በቀጣይ 3 ቀናት የሚኖረውን የአየር ትንበያ ሁናቴ ሊያስቃኘን እዚህ ስቱዲዮ ነው የሚገኘው። ኃይሌ እንደምናመሸ ሰላም። አምላክ ይመስገን። እንቀጥል። አመሰግናለሁ ሰለሞን። በዛሬው ዕለት በሰሜን ምስራቅ፣ በመካከለኛው፣ በምዕራብ አጋማሽ፣ በምስራቅና በደቡብ የሀገራችን አካባቢዎች ላይ ጠንካራ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ በነቀምቴና በጅማ ዝናብ ተመዝግበዋል። በነገው ዕለት ለዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች በምዕራብ፣ በሰሜን ምስራቅ፣ በሰሜን ምዕራብ፣ በመካከለኛው፣ በምስራቅና በደቡብ የሀገራችን አካባቢዎች ላይ በተመሳሳይ ሁኔታ ይቀጥላሉ። ከዚሁ ጋር ተያይዞ
ምስራቅና ደቡብ ምስራቅ ትግራይ፣ ከሶማሌ ክልል ፋፈን፣ ጀረር፣ ሊበንና ዳዋ ዞኖች በሁሉም የአማራ፣ የኦሮሚያ፣ የቤኒሻንጉል ጉሙዝ፣ የጋምቤላ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያና የሲዳማ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም ምዕራብና ደቡብ ምዕራብ ሸዋ፣ ጅማ፣ ቤንች ሸኮና ሸካ ዞኖች በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራቸዋል። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው አየር ሁኔታ ጅማ ዝናባማ፣ ነቀምቴ፣ ባህር ዳር ቀላል ዝናብ፣ ሐዋሳ ዝናባማ፣ ኮንሶ፣ አዳማ፣ መቀሌ ቀላል ዝናብ፣ በተመሳሳይ ላሊበላና ሐረር ቀላል መጠን ያለው ዝናብ ይኖራቸዋል። በአዲስ አበባ በነገው ዕለት ዝናባማ የአየር ሁኔታ የሚኖር ሲሆን በቀጣዮቹ 2 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ ኃይሌ። መልካም ምሽት። እኔም በጣም አመሰግናለሁ። ዜናዎቻችን ይቀጥላሉ። የትምህርት ጥራትንና ፍትሐዊ ተደራሽነትን በማረጋገጥ የዘርፉን ስብራት ለማከም እየተሰራ ስለመሆኑ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። ትምህርት ሚኒስቴር በተለያዩ አካባቢዎች 31 የሞዴል የሁለተኛ ደረጃ ትምህርት ቤቶችን ግንባታ ለማስጀመር እየሰራ ስለመሆኑ ገልጿል። ሚኒስቴር መስሪያ ቤቱ እንደ ሀገር ከሚያስገነባቸው ትምህርት ቤቶች መካከል በጋምቤላ ክልል 3 ሞዴል የሁለተኛ ደረጃ ትምህርት ቤቶችና 1 አዳሪ ትምህርት ቤት እንደሚገኙበት ተገልጿል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በጋምቤላ ከተማ የሚገነቡ ትምህርት ቤቶችን ለማስጀመር በተዘጋጀው መርሃ ግብር ላይ እንደገለጹት የትምህርትን ጥራትን በማስጠበቅና ፍትሐዊ ተደራሽነቱን በማረጋገጥ ለዓመታት ሲያጋጥም የነበረውን የጥራት ጉድለትና የተደራሽነት ችግሮች ለማቃለል እየተሰራ ስለመሆኑ አብራርተዋል። ጋምቤላ ክልል ውስጥ አክቹአሊ በአጠቃላይ 4 ትምህርት ቤቶች ናቸው የምንሰራቸው። ከአራቱ ውስጥ 3ቱን ግን በዚህ ዓመት ማስጀመር አለብን። አስጀምረን ደግሞ በአንድ ዓመት ውስጥ ጨርሰን በ2019 ተማሪዎች ተቀብለው ማስተማር አለባቸው ብለን ነው የጀመርነው። የምንሄደው ማካሄዳችን እንደዛ ነው። እንደሌላ ጊዜው ድንጋይ አስቀምጦ መሄድ ሳይሆን ቶሎ ቁፋሮ ጀምሮ ስራ እንዲጀምሩ ማድረግ። ሁሉም ኢትዮጵያዊ እኩልና የተደላደለ ትምህርት ማግኘት አለበት ብለን እናምናለን። በዛ ምክንያት ነው እነኛን ችግሮች ካየን በኋላ ጋምቤላ ውስጥ ብቻ አይደለም በዚህ ዓመት ወደ 31 የሚሆኑ ሁለተኛ ደረጃ ትምህርት ቤቶች ነው በአገሪቱ በሙሉ የምንሰራው። የበለጠ ትኩረት የምንሰጠው ግን እነኛ በቂ የትምህርት መሰረተ ልማት የላቸው የሚባሉት ክልሎች ላይ ነው። እንደ ጋምቤላ ያሉ የዛ አይነት ሰፋ ያለ እድል ያላገኙ ማህበረሰቦች ከሌላው ኢትዮጵያዊ ጋር እኩል መራመድ አለባቸውና ያንን ለማድረግ የተለየ ትኩረት ሰጥተን መስራት አለብን በሚል ነው ይሄን የምናደርገው። የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙድ በበኩላቸው ለመማር ማስተማር ሂደት የሚያስፈልጉ ሁሉ መሰረተ ልማቶችን ለማሟላት የትምህርት ጥራት እንዳይረጋገጥ ማነቆ ሆኖ ስለመቆየቱ ገልጸዋል። ሪፖርተራችን ሚፍታ አብዱልቃድር እንደዘገበው ታዲያ የትምህርት ሚኒስቴር ያደረገው ይሄው ድጋፍ ይህንን ችግር የሚያቃልልና የትምህርት ጥራትን ለማሻሻል የተጀመረውን ጥረት ውጤታማ የሚያደርግ ስለመሆኑ ርዕሰ መስተዳድሯ ገልጸዋል። በክልላችንና በአጠቃላይ በሀገራችን ትምህርት ሽፋን በማረጋገጥ በኩል ምርታዊ ለውጥ የተመዘገበ ቢሆንም በትምህርት ጥራት ዙሪያ የሚታየው ክፍተት አሁንም ፈተና ሆኖ ቀጥሏል። በእነዚህ ሞዴል ትምህርት ቤቶች በመታገዝ በክልሉ ባሉ ሁለተኛ ደረጃ ትምህርት ቤት የሚሰጠው ትምህርት ጥራቱን የጠበቀ እንዲሆን በማድረግ እጅግ በጣም ዝቅተኛ ሆኖ የታየ ያለውን ከፍተኛ ትምህርት መግቢያ ውጤት በመሻሻል በኩል የክልሉ መንግስት ከልማት አጋሮቻችንና ከባለድርሻ አካላት ጋር በመሆን በቁርጠኝነት እንደሚሰራ በዚህ አጋጣሚ ለማረጋገጥ እወዳለሁ። በደቡብ ኢትዮጵያ ክልል የጋሞ ዞን ነዋሪዎች ዘንድሮ ለታላቁ ህዳሴ ግድብ ግንባታ ከ85 ሚሊዮን ብር በላይ ድጋፍ ስለማድረጋቸው ተገለጸ። ግድቡ ወደ መጨረሻው ምዕራፍ በደረሰበት በዚህ ጊዜም ቢሆን ለግንባታው የምናደርገውን ድጋፍ አጠናክረን እንቀጥላለን ያሉት ደግሞ የጎፋ ዞን ነዋሪዎች ናቸው። በደቡብ ኢትዮጵያ ክልል በዘንድሮ ከ258 ሚሊዮን ብር በላይ ድጋፍ ለግድቡ ግንባታ ስለመሰብሰቡ የክልሉ ህዝባዊ ተሳትፎ ማስተባበሪያ ጽሕፈት ቤት አስታውቋል። የዚህን ዝርዝር ዘገባ ያጠናቀረው ተመስገን ተስፋዬ ነው። ተከታተሉትና እንመለሳለን።
በኢትዮጵያ የተለያዩ አካባቢዎች በተዘዋወረበት ጊዜ ሁሉ ዜጎች የከፈሉትን ዋጋ መልሶ የሚያሳይ ቋሚ ምልክት ሆኖ መታየቱን ቀጥሏል። የታላቁ የኢትዮጵያ ህዳሴ ግድብ መታሰቢያ ዋንጫ። ታዲያ በዚህን ጊዜ የዋንጫው መገኛ በደቡብ ኢትዮጵያ ክልል ጎፋ ዞን ሲሆን በጋሞ ዞን የነበረውን ቆይታ አጠናቆ ሳውላ ከተማ ሲደርስ ደማቅ አቀባበል ተደርጎለታል። በጋሞ ዞን በነበረውም ቆይታ የሀብት ማሰባሰቡን ስራ ማነቃቃቱ ተነግረዋል። ዋንጫው ከገብቶ እስከሚወጣ ድረስ 85 ሚሊዮን 986,270 ብር ያህል ሀብት አሰባስቦ ቀጥታ ለህዳሴ ግድብ ማስተባበሪያ ለማስተላለፍ ሁሉን ነገር አጠናቆ ዛሬ እንደምታዩት ለወንድም ለሆነው ለጎፋ ህዝብ ለማስረከብ ይዘን እዚህ ተገኝተናል። በጎፋ ዞን የሳውላ ከተማ ነዋሪዎች ይህንን ቀን በጉጉት ሲጠባበቁ መቆየታቸውን ነግረውናል። ድጋፋችን ይቀጥላል ይላሉ። የኢትዮጵያ ህዝብ በአንድ ላይ ተባብሮ በአንድ ላይ ቆሞ በሐሳብ አንድ ሆኖ በተግባር አንድ ሆኖ ይሄን ነገር ጀምሮ እስከ መጨረሻው ጫፍ ላይ አሁን ደርሷልና አሁንም ቀሪውን ሂደት ጨርሶ የደስታው ሙሉ ተካፋይ እንዲሆን አድራ ጭምር እያልኩኝ ለማስተባበርም ለመተባበርም ዝግጁ ነኝ። ህዳሴያችን ሲረጋገጥ ኢኮኖሚያችን ስለሚጨምር የእናቶችን የእህቶችን ችግርን መከራን የሚቀርብ ከመሆኑ ጋር ተያይዞ እጅግ በጣም ደስተኛ ነን። ባለን አቅም ባለን ችሎታ ሁሉ ለመደገፍ ቃል እገባለሁ። በግድቡ ግንባታ ማጠቃለያ ምዕራፍ ላይ ሆኖ የዞኑ ማህበረሰብ ተጨማሪ አሻራ እንደሚያኖር የሚገልጹት የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ 30 ሚሊዮን ብር ተጨማሪ ሀብት ለማሰባሰብ ታቅዶ እየተሰራ መሆኑን ጠቁመዋል። በእኛ ደረጃ እስከ 30 ሚሊዮን ብር ድረስ እንሰበስባለን ብለን አቅደናል። እስካሁን ድረስ ከ50% በላይ የሚሆነውን ገንዘብ ሰብስበናል። እንደሚታወቀው ህዝቡ ዋንጫውን ሲያይ ደግሞ የበለጠ የሚጓጓበት ሁኔታ ስላለ ቀሪ ፐርሰንቱን 100% አሳክተን ለሚቀጥለው ዞን ስናስረክብ ሙሉውን አጠናቀን እንደምናስረክብ በጣም እርግጠኛ ነኝ። የህብረ ብሔራዊነት መገለጫ በሆነው የደቡብ ኢትዮጵያ ክልል የመታሰቢያ ዋንጫው ህዳር 29 2017 ዓ.ም ከደረሰበት ጊዜ አንስቶ የሀብት ማሰባሰብ ስራው መነቃቃቱ ተነግሯል። ይህን ያስረዱት የደቡብ ኢትዮጵያ ክልል የግንባታ ማስተባበሪያ ጽህፈት ቤት ኃላፊ አቶ ዘርፉ አጥናፉ በተያዘው በጀት ዓመት ለመሰብሰብ ከታቀደው ሀብት መካከልም ከግማሽ በላይ መከናወኑን ገልጸዋል። እቅዳችን ከ500 ሚሊዮን ብር በላይ ነበር ያቀድነው። እስካሁን ድረስ የተሰበሰበው ገንዘብ ወደ ሀብት የተቀየረው 258 ሚሊዮን ብር ነው። ይህ ታላቅ ግብ ነው። ግንባታ ሂደቱ በቅርብ ጊዜ ይጠናቀቃል። በቅርቡ እርባን ይቆረጣል ተብሎ አናውንስ ተደርጓል። ይሄ ትልቅ ደስታችን ነው። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነው ጉዳይ ላይ ደርሰናል። ቻይና በእስያ ትልቁ የመከላከያ ፎረም ላይ በመከላከያ ሚኒስትሯ እንደማትወከል ወይ ደግሞ እንደማትሰለፍ ገልጻለች። አሜሪካ ትሳተፍበታለች ተብሎ በሚጠበቀው በዚሁ ፎረም ላይ ታዲያ ቻይና በመከላከያ ሚኒስትሯ ለመወከሏ በሁለቱ ሀገራት መካከል ያለውን ውጥረት ሊያባብሰው እንደሚችል እየተገለጸ ነው። ባልደረባችን አለምነህ ዋሴ በትንታኔ ተመልክቶታል። ቻይና በነገው የሻንግሪላ ውይይት መድረክ ላይ መከላከያ ሚኒስትሯን እንደማትልክ ታወቀ። መድረኩ ቻይና ከአሜሪካና ከኤሽያ አቻዎቿ ጋር በከፍተኛ ባለሥልጣን ደረጃ ስብሰባ የምታደርግበት ነበረ። ቻይና በምትኩ በሕዝባዊ አርነት ሰራዊቷ የብሔራዊ መከላከያ ዩኒቨርሲቲ ልዑካን ቡድን እንደምትወከል ዛሬ አስታውቃለች። አሜሪካ በመከላከያ ሚኒስትሯ ፔት ሄግሴት ትወክላለች። ባለፈው ዓመት የቀድሞ የጆ ባይደን አስተዳደር መከላከያ ሚኒስትር ሊዮድ ኦስቲን ከቻይና አቻቸው ዶንግ ጆን ጋር ተገናኝተው መነጋገራቸው ይታወሳል። ቻይና መከላከያ ሚኒስትሯን ወደ መድረኩ ላለመላክ ስትወስን በ5 ዓመት ጊዜ ውስጥ ለመጀመሪያ ጊዜዋ ነው። የዚህ ምክንያቱ አሜሪካና ቻይና በታይዋን ያላቸው ውጥረትና ቻይና በደቡብ ኤሽያ የምታደርገው የፈረጠመ እንቅስቃሴ ነው። ከጥቂት ሳምንታት ወዲህ በመካከላቸው የነበረውን የታሪፍ ምጣኔ በእጅጉ ያወረደ እርምጃ በመውሰድ የኢኮኖሚ ግጭታቸውን ቢያስወግዱም አሜሪካ ከትናንት በስቲያ ሮብ የወሰደቻቸው 2 እርምጃዎች ውጥረቱን እንደገና አገርሽተውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ኩባንያዎች የሶፍትዌር ምርቶቻቸውን ለቻይና እንዳይልኩ ትዕዛዝ መስጠታቸውን ፋይናንሻል ታይምስ ዘግበዋል።
ፋይናንሻል ታይምስ እንደዘገበው ሶፍትዌር አምራቾቹ የአሜሪካ ኩባንያዎች ካዴንስ፣ ሲኖፕሲስ እና ሲመንስ ኢዲኤም ትዕዛዙ የደረሳቸው ከንግድ ሚኒስቴር በተጻፈ ደብዳቤ ነው። ይህ በእንዲህ እንዳለ በነገው የሲንጋፖሩ ሻንጋሪላ ዲያሎግ ላይ ለመጀመሪያ ጊዜ የሚገኙት የአሜሪካ መከላከያ ሚኒስትር ሄግሴት በሰጡት መግለጫ ቻይና በኢንዶ ፓሲፊክ የምታካሄደውን ጠብጫሪነት ለመበገር ከኤዥያ አጋር ኃይሎቻችን ጋር አብረን እንሰራለን ብለዋል። ዛሬ ጠዋት ሲንጋፖር ውስጥ የአሜሪካ ባህር ኃይል የጦር መርከብ ላይ ሆነው በሰጡት መግለጫ በዚህ በኢንዶ ቻይና ለሚገኙ ለአጋሮቻችንና ሸሪኮቻችን ሁሉ ሄይ አሜሪካ እዚህ ናት፣ ወደ የትም አትሄድም፣ ሊጎዱን የሚፈልጉ ባላጋራዎቻችንን ልናቅብ እዚህ ነን ያለነው ብለዋል። የተወደዳችሁ ለመጀመሪያው ምዕራፍ ያልነው የቲቪ ዜና 57 ጉዳዮቻችን ነኝ ናቸው። ሁለተኛው ምዕራፍና 1 ሰዓት ላይ ስንገናኝ ተጨማሪ ዜናዎችን ከቢዝነስና ስፖርት ዘገባዎች ጋር የሚጠብቋችሁ ይሆናል። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።